ኢትዮሪካና ቴዲ አፍሮ ታሪክ በዜማ ሲከተብ ትውልድ በቃላት ይነቃል። ከቀናት በፊት የኢትዮጵያ የሙዚቃ ሰማይ ታይቶ በማይታወቅ ንዝረት ተናወጠ። ከ9 ዓመታት ረጅም ዝምታ በኋላም የኢትዮጵያ የሙዚቃ ንጉሥ ቴዲ አፍሮ ኢትዮሪካ የተሰኘውን 6ኛ አልበሙን ሚያዝያ 8 2018 ዓ.ም ለቀቀ። አልበሙ በወጣ በ2 ሰዓታት ውስጥ ብቻ ጀንበር የተሰኘው ነጠላ ዜማው 1 ሚሊዮን እይታዎችን በመቁጠር ታሪክ ሰርቷል። በአንድ ቀን ውስጥ 15 ሚሊዮን ሰዎች የሰሙት ይህ አልበም ዝም ብሎ ሙዚቃ ሳይሆን የኢትዮጵያ ዳግም የጥበብ ትንሣኤ ነው። ኢትዮሪካ ስሙ ራሱም ሚስጥር አዘል ነው። በኢትዮጵያና በአፍሪካ መካከል ያለውን የጥበብ ድልድይ የሚተርክ የታሪክን ፈርጥ የሚፈትሽ ቴዲ በዚህ አልበሙ ኢትዮሪካ በሚለው ስያሜ የሀገሪቱን ወቅታዊ ህመም፣ ተስፋና የቆየ ማንነት በአንድነት ቋጥሮታል። ዩቲዩብን፣ ስፖቲፋይንና አፕል ሙዚቃን በአንድ ሌሊት የተቆጣጠረው ይህ አልበም ቴዲ አሁንም የማይነካ የባህል ተጽዕኖ ፈጣሪ መሆኑን ለዓለም አረጋግጧል። 9 ዓመታት ሙሉ የናፈቀው ህዝብ ንጉሱ ተመለሰ በሚል ደስታም አዲስ አበባን ብቻ ሳይሆን የዓለምን ከተሞች በቴዲ ድምፅ እያናወጠ ነው። ኢትዮሪካ ዝም ብሎ ሙዚቃ አይደለም። እርሱ በቃላት የታነጸ ታሪክ፣ በዜማ የተሳለ የዘመን ስዕል ነው። ቴዲ በዚህ አልበሙ ውስጥ ኢትዮሪካ በሚለው ስያሜ የኢትዮጵያን የታሪክ ፈርጥና የጥበብ ምንጭ ዳግም ፈትሾታል። አልበሙ እንደተለቀቀ የኢትዮጵያ ማህበራዊ ሚዲያ አጀንዳ በአንድ ሌሊት ተቀየረ። የግጥሞቹ ጥልቀት፣ የቅንብሩ ረቂቅነትና የቴዲ ድምፅ ማርጀት አለመቻሉ በሚሊዮኖች ዘንድ አግራሞትን ፈጥሯል። ቴዲ አፍሮም በዚህ አዲስ ሥራው ውስጥ ፍቅር ያሸንፋል የሚለውን መርህ ዳግም አንግቧል። 18 ዘፈኖችን በያዘው በዚህ ግዙፍ ፕሮጀክት ከዳስጣል ወይም አንሳውም እስከ የአዞምባ ድረስ ስለ ሀገርና ስለ ፍቅር መስጥሯል። ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ዝግጅት ስለ ቴዲ አፍሮ አዲስ አልበም ኢትዮሪካ ሚስጥራት ብቻ ሳይሆን ቴዲ እንዴት ከፒያሳ ጎዳናዎች ተነስቶም እዚህ ደረጃ ላይ እንደደረሰ በጥልቀት እንመለከታለን። ከስኬቱ በስተጀርባ ያሉትን የፖለቲካ ሴራዎች፣ መከራዎችና የጥበብ ብቃቱን አንድ በአንድ እንፈትሻለን። አብራችሁን ቆዩ። ቴዎድሮስ ካሳሁን ቴዲ አፍሮ በ1968 ዓመተ ምህረት በአዲስ አበባ ፒያሳን የተወለደው። ጥበብ በደም ውስጥ የከተመችውም ገና ከልጅነቱ ነው። አባቱ አቶ ካሳሁን ግርማሞ ታዋቂ ጋዜጠኛና ደራሲ ሲሆኑ እናቱ ወይዘሮ ጥላሁን ደምሴ ደግሞ በሙዚቃው ዓለም ተሳትፎ የነበራቸው ናቸው። ቴዲ ያደገው በቃላትና በዜማ መካከል ሆኖ ነው። ይህም ለወደፊቱ ድንቅ የግጥም ብቃቱ መሠረት ሆኖታል። ይህ የቤተሰብ ተጽዕኖም በአቦጊዳ ውስጥ በግልጽ ይታይ ነበር። እናም ቴዲ ዝም ብሎ የሚዘፍን ሳይሆን ግጥሙን የሚስል አርቲስት ሆነ። የሬጌ ዜማን ከኢትዮጵያ ቅኝት ጋር አዋህዶ በማቅረብ የሙዚቃውን ዓለም በአዲስ መልክ መሠረተው። ልጅ እያለ እጅግ አስተዋይና በትምህርቱ ጎበዝ የነበረ ቢሆንም ልቡ ግን ወደ ኪነ ጥበብ ያደላ ነበር። የፒያሳ ድባብ ለቴዲ የሐሳብ መፍለቂያ ነበረች። በእነዚያ ጥንታዊ መንገዶች ላይ ሲጓዝ የኢትዮጵያን ክብርና ወግ አጠና። የመጀመሪያው አልበሙ ስኬት ቴዲን የኢትዮጵያ የሙዚቃ አዲስ ተስፋ አደረገው። አባቱም የኢትዮጵያን ታሪክ በጥልቀት እንዲያውቅ ያደረጉት ጥረት ቴዲ በኋላ ላይ ለሀገሩ ታሪክ ያለውን ጥልቅ ፍቅርና ክብር እንዲገነባ ረድቶታል። የሙዚቃው ጉዞ የተጀመረው በትንንሽ ክለቦችና በጓደኞች ግብዣ ላይ በመጫወት ነበር። መጀመሪያ ላይ የሌሎች አርቲስቶችን ዘፈን በመጫወት ቢጀምርም ብዙም ሳይቆይ የራሱን ለየት ያለ ቀለም ማሳየት ጀመረ። የቴዲ ድምፅ ለየት ያለ ሬጌ ጣዕም ነበረው። ይህም በወቅቱ በነበረው የኢትዮጵያ ሙዚቃ ውስጥ አዲስና ማራኪ ክስተት ነበር። የመጀመሪያ አልበሙ አቦጊዳ በ2001 ዓ.ም ሲወጣ የኢትዮጵያ ሙዚቃ አዲስ ምዕራፍ ከፈተ። አቦጊዳ ዝም ብሎ አልበም ሳይሆን አዲስ የሙዚቃ አብዮት ነበር። በየቤቱም በየታክሲውና በየመንገዱ የቴዲ ዘፈኖች መደመጥ ጀመሩ። ትውልዱ አዲስ ንጉሥ እንዳገኘ የተገነዘበው በዚያን ወቅት ነበር። ይህ ጅምር ቴዲን ከሌሎች አርቲስቶች የተለየ ያደረገው
ግጥሞቹ የያዙት ፍልስፍና ነው። ዝም ብሎ ስለ ፍቅር ብቻ ሳይሆን ስለ ኢትዮጵያ አንድነት፣ ስለ ታሪክና ስለ ሰብአዊነት የሚሰብኩ ስንኞች ነበሩት። ቴዲ ገና ከጅማሬው የጥበብ ሰውነቱን አስመስክሯል። ይህ ብቃቱም ወደፊት ለሚመጣው ፈተና መነሻ ሆነ። ፒያሳ የቴዲ መነሻ ብቻ ሳይሆን የሐሳቡ መፍለቂያም ነበረች። የከተማዋ ድባብ፣ የሰዎቹ ኑሮና የጥንታዊነቱ ትዝታም በቴዲ ሙዚቃዎች ውስጥ ዛሬም ድረስ ይንጸባረቃሉ። ቴዲ ከቤተሰቡ ያገኘውን የጥበብ አድራ ይዞ ወደ ዓለም መድረክ ለመውጣት የመጀመሪያውን እርምጃ በድል ጀመረ። የቴዲ አፍሮ ታሪክ ሲነሳ ያስተሰርያል የተባለውን አልበም ሳይጠቅሱ ማለፍ አይቻልም። በ1997 ዓመተ ምህረት ኢትዮጵያ በምርጫ ግርግር ውስጥ በነበረችበት ወቅት ቴዲ ይህንን ድንቅ አልበም ይዞ መጣ። ያስተሰርያል የሚለው ዜማ የኢትዮጵያን ፖለቲካዊና ማህበራዊ ድባብ በአንድ ጊዜ ቀየረው። ዘፈኑ የሰላምና የእርቅ ጥሪ ቢሆንም በወቅቱ ለነበረው መንግስት ግን እንደ ተቃውሞ ተቆጠረ። ይህ አልበም ቴዲን ከዘፋኝነት ወደ የህዝብ ድምጽነት አሸጋገረው። በየጎዳኑ የሚሰሙት ዘፈኖቹ ለሰዎች ተስፋንና ድፍረትን ሰጡ። በኢትዮጵያውያን ልብ ውስጥ የሙዚቃ አብዮት ፈጠረ። ይህም ቴዲን በስልጣን ላይ ካሉ አካላት ጋር ፊት ለፊት እንዲጋጭ አደረገው። ቴዲ ለሀገሩ ታሪክ ያለውን ክብር፣ በተለይም ስለ ዳግማዊ አፄ ምኒልክ የዘፈነው ጥቁር ሰውም በሚሊዮኖች ዘንድ የሀገር ፍቅር ስሜትን ቀሰቀሰ። በዚህ ወቅት ነበር የፖለቲካ ሴራዎች በቴዲ ዙሪያ መጠለፍ የጀመሩት። ቴዲን የአንድ ወገን አቀንቃይ ለማስመሰል ብዙ ጥረቶች ተደረጉ። ነገር ግን እሱ የሚዘፍነው ስለ ኢትዮጵያና ስለ ሰው ልጅ ፍቅር እንደሆነ በተደጋጋሚ ይገልጽ ነበር። ሙዚቃው ከጎሳና ከሃይማኖት በላይ ሆኖ ህዝቡን በአንድነት እንዲቆም አደረገው። ሬጌን ከባህላዊ እስክስታና ዜማ ጋር አቀናጅቶ የፈጠረው ኢትዮ ሬጌ ስልት ለኢትዮጵያ ሙዚቃ አዲስ ሕይወት ሰጠ። ይህ የጥበብ አብዮት ቴዲን የማይነካ ተጽዕኖ ፈጣሪ አደረገው። ሆኖም ግን ይህ ዝናና ተጽዕኖ ዋጋ አስከፍሎታል። በስልጣን ላይ የነበሩ አካላት የቴዲን ድምፅ ለማጥፋት የተለያዩ መንገዶችን መፈለግ ጀመሩ። የቴዲ ጽናት እዚህ ላይ ነበር የሚፈተነው። በሚሊዮን የሚቆጠር ገንዘብ ተከፍሎባቸው የተዘጋጁ የሙዚቃ ኮንሰርቶቹም በተደጋጋሚ መከልከል ጀመሩ። የግል ጥቃቶችና በሚዲያ ስም ማጥፋት ዘመቻዎች ተከታተሉ። ነገር ግን ቴዲ በዝምታና በጥበብ ሥራው መልስ መስጠቱን ቀጠለ። በአዲሱ አልበም ኢትዮሪካ ውስጥም ይህንኑ የጽናት መንፈስ ማየት እንችላለን። ቴዲ አፍሮ በትላንትናው መከራ ውስጥ አልፎ ዛሬም ድረስ የኢትዮጵያውያን የልብ ንጉሥ ሆኖ መቆየቱም የጥበብ አብዮቱ ውጤታማ መሆኑን ያሳያል። በ2000 ዓመተ ምህረት ቴዲ አፍሮ በድንገት በቁጥጥር ስር ዋለ። ክሱ በመኪና ሰው ገጭቶ አምልጧል የሚል ነበር። ይህ ክስተት በመላው ኢትዮጵያና በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ ታላቅ ድንጋጤን ፈጠረ። ብዙዎች ክሱን የፖለቲካ ሴራ ነው ብለው አመኑ። ቴዲን ከህዝቡ ለመለየትና ድምፁን ለማጥፋት የታለመ ድራማ እንደሆነ ተቆጠረ። ቴዲ በቃሊቲ ማረሚያ ቤት ለወራት ቆየ። በእስር ቤቱ ውስጥ በነበረበት ወቅት ደጋፊዎቹ በየቀኑ ወደ እስር ቤቱ በመሄድ ፍቅራቸውን ይገልጹለት ነበር። ይህ ወቅት የቴዲን ጽናትና ለህዝቡ ያለውን ቦታ ያረጋገጠ ነበር። እስር ቤት ውስጥ ሆኖም እንኳን ጥበቡን አላቆመም። የጥቁር ሰው አልበም ሐሳቦች የተጠነሰሱት በዚያ ጨለማ ክፍል ውስጥ እንደሆነ ይነገራል። በመጨረሻም በምህረት ሲፈታ በመላው አዲስ አበባ የታየው አቀባበል በሀገሪቱ ታሪክ ታይቶ የማይታወቅ ነበረ። ህዝቡ ቴዲን እንደ ጀግና ተቀበለው። ከእስር በኋላ ቴዲ የበለጠ ጠንካራ ሆኖ ወጣ። ጥቁር ሰው የተባሉ አልበሙ ሲወጣም የኢትዮጵያ ህዝብ ለቴዲ ያለውን ፍቅር በሽያጭና በጭብጨባ ገለጸ። ይህ አልበም የኢትዮጵያዊነት ኩራት ተምሳሌት ሆነ። ይሁን እንጂ የቴዲ ስቃይ እዚህ ላይ አላበቃም። ኮንሰርቶቹ በተደጋጋሚ በጸጥታ ምክንያት በሚል ሰበብ እንዲሰረዙ ይደረግ ነበረ። በሚሊዮን የሚቆጠር ገንዘብ ተከፍሎባቸው የተዘጋጁ ዝግጅቶች በመጨረሻው ሰዓት ሲታገዱም ቴዲ በትዕግስት ያሳልፍ ነበር። ይህ ስልታዊ ጫና ቴዲን ከኢኮኖሚና ከህዝብ ግንኙነቶች ለማዳከም የታለመ ነበረ። የቴዲ ስርና መከራ ለብዙ ደራሲያንና ገጣሚዎች መነሳሳት ሆነ።
ቴዲ ለሀገሩ ያለውን ፍቅር በእስር ቤት ግድግዳዎች ውስጥ እንኳ አልቀየረም። በአዲሱ ኢትዮሪካ አልበም ውስጥ ቴዲ ስለ ነጻነትና ስለ ሰብአዊነት የዘፈናቸው ስንኞች ያሳለፈውን መከራና የኢትዮጵያን ሕመም የሚዳስሱ ይመስላሉ። መከራ ቴዲን አላጠፋውም፣ ይልቁንም አከመው። ቴዲ አፍሮን ከሌሎች አርቲስቶች የሚለየው ትልቁ መለያው ኢትዮጵያዊነት ላይ ያለው ጽኑ አቋም ነው። በዘፈኖቹ ውስጥ የጥንት ነገሥታትን፣ ቅዱሳን ቦታዎችንና የሀገርን ዳር ድንበር በክብር ያነሳል። ቴዲ ለኢትዮጵያ ባንዲራና አንድነት ያለው ፍቅር በግጥሞቹ ውስጥ እንደ ወርቅ ይንጸባረቃል። ይህ ፍልስፍናው ነው በሚሊዮኖች ልብ ውስጥ ንጉሥ ያደረገው። የግጥም ብቃቱ ሌላው አስደናቂው መለያው ነው። ቴዲ በአንድ ስንኝ ውስጥ ብዙ ሚስጥር መቅበር ይችላል። 7 ቁጥር፣ ፊዮሪና፣ ላምባዲና እና ሌሎችም ዘፈኖቹ በጥልቀት ሲመረመሩ ማኅበራዊና ፖለቲካዊ መልእክቶችን ይዘዋል። ቴዲ ቃላትን እንደ ሰዓሊ መቀባት ችሎታ አለው። በኢትዮሪካ አልበም ውስጥም ይህንኑ ድንቅ የግጥም ብቃቱን ዳግም አሳይቷል። ሬጌን ከኢትዮጵያ ቅኝት ጋር ማዋሃዱ ለሙዚቃው ዓለም አቀፋዊ ጣዕም ሰጥቶታል። የቦብ ማርሊ አድናቂ በመሆኑ የሬጌን የነጻነትና የፍቅር መንፈስ ከኢትዮጵያዊ ጨዋነት ጋር አቀናጅቶታል። ይህ ድብልቅ ዜማ ለወጣቱም ሆነ ለዋቂው የሚስማማ ልዩ መለያው ነው። ቴዲ ሙዚቃን ወደ ስነ ጽሑፍ ከፍታ ሰቅሎታል። ስለ አድዋ፣ ስለ አጼ ቴዎድሮስ፣ ስለ አጼ ምኒልክና ስለ እቴጌ ጣይቱ የሚዘፍናቸው ዘፈኖች ትውልዱን ታሪክ እንዲመረምር አድርገዋል። ቴዲ የሙዚቃ መምህርም ጭምር ሆኗል ሊባል ይችላል። መንፈሳዊነት ሌላው የቴዲ መለያ ነው። በብዙ ዘፈኖቹ ውስጥ ፈጣሪን ያመሰግናል፣ ስለ ሰላምና ስለ ፍቅር ይጸልያል። የቴዲ ትሕትናና የሕይወት ዘይቤ ለብዙዎች አርአያ ነው። ምንም እንኳን ባለሀብትና ዝነኛ ቢሆንም ከሕዝቡ ጋር ያለው ቅርበትና ለደጋፊዎቹ ያለው አክብሮት ልዩ ነው። ቴዲ አፍሮ ማለት የጥበብ የታሪክና የትሕትና ድምር ውጤት ነው። ኢትዮሪካ ይህንኑ ማንነቱን በደመቀ ሁኔታ ያሳያል። ቴዲ ለጥበብ ሰዎች አክብሮት አለው። የቀድሞ አርቲስቶችን ታሪክ በማንሳትና ሥራዎቻቸውን በማደስ ይታወቃል። ይህ ውለታ አዋቂነት በሕይወት ዘይቤው ውስጥ ትልቅ ቦታ አለው። በ2017 ዓመተ ምህረት እንደ አውሮፓውያን አቆጣጠር ቴዲ አፍሮ ኢትዮጵያ የተባለውን አልበም ሲያወጣ በቢልቦርድ ወርልድ አልበም ቻርት ላይ ቁጥር 1 በመሆን የኢትዮጵያን ሙዚቃ በዓለም አቀፍ መድረክ ከፍ አድርጎታል። ዛሬ ደግሞ ከቀናት በፊት የተለቀቀውም ኢትዮሪካ በዲጂታል ገበያው ላይ ታይቶ የማይታወቅ ንዝረት ፈጥሯል። በሰዓታት ውስጥ በሚሊዮኖች መደመጡ የቴዲን ተጽዕኖ ያሳያል። ኢትዮሪካ በቴክኖሎጂ የታገዘ የሙዚቃ ጥራት ማሳያ ነው። ቴዲ በአልበሙ ዝግጅት ላይ ዓመታትን ወስዷል። የዜማዎቹ ጥራት፣ የግጥሞቹ ጥልቀትና የሙዚቃ ቅንብሩ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ አዲስ ደረጃን ፈጥሯል። አልበሙ በአይቲዩንስ እና በስፖቲፋይ ላይ በከፍተኛ ደረጃ እየተደመጠ መሆኑ የኢትዮጵያ ሙዚቃ ዓለም አቀፋዊ ገበያ እንዳለው አረጋግጧል። አልበሙ በወጣ በጥቂት ቀናት ውስጥ የኢትዮጵያ ማኅበራዊ ሚዲያ አጀንዳ በአንድ ሌሊት ተቀየረ። ቴዲ ሙዚቃን እንደ ዲፕሎማሲ መሳሪያ ተጠቀምበት። ኢትዮሪካ የአንድነት ጥሪና የታሪክ ትርክት ነው። ቴዲ በቴክኖሎጂ ታግዞ የኢትዮጵያን ድምፅ ለዓለም አደረሰ። በጥቅሉ ኤሎን መስክ የጠፈር ጉዞን እንዳቀለለው ሁሉ ቴዲም የኢትዮጵያን ሙዚቃ በዓለም ደረጃ ተደራሽ አደረገው። ይህ ስኬት ግን እንደተለመደው ፈተና ነበረው። ስለ ሙዚቃው መግለጫ እንዳይሰጥ ያገዱ፣ አልበሙ እንዳይሸጥ የሚከለክሉ፣ ኮንሰርቱ እንዳይካሄድ የሚያግዱ ኃይሎች ነበሩ። ቴዲ ግን በዝምታና በሥራው መለሰም። ኢትዮሪካ አልበም የጽናትና የጥበብ ድል ሆኖ በታሪክ ተመዝግቧል። ቴዲ በአዲሱ አልበም ውስጥ ያለውን የፍቅርና የአንድነት መልእክት በሚሊዮኖች ልብ ውስጥ ዘርቷል። የአልበሙ ስያሜ ኢትዮሪካ ራሱም ትልቅ ትርጉም አለው። ታሪክን በኪነ ጥበብ መነጽር ማየት። ቴዲ ታሪካችንን ወደ ዜማ ቀይሮ ለትውልድ አቅርቧል። ይህ አልበም ለቴዲ ንግስና ማረጋገጫ ብቻ ሳይሆን ለኢትዮጵያ ሙዚቃ እድገት ትልቅ ምሰሶ ነው። ቴዲ አፍሮ በሕይወት ዘይቤው እጅግ ረጋ ያለና ሚስጥራዊ ሰው ነው። ከሚዲያ ርቆ በራሱ ዓለም ውስጥ መኖርን ይመርጣል። ባለቤቱ አርቲስት አምለሰት ሙጬና ልጆቹ የሕይወቱ ትልቁ ድጋፎች ናቸው። ቴዲ ቤተሰቡን ከዝናው በላይ አጥብቆ ይወዳል።
የሰላማዊ ሕይወቱም ለኢትዮሪካና ለሌሎች ሥራዎቹ ትልቅ የፈጠራ ግብዓት ነው። ስነ ጽሑፋዊ ውበቱ በግጥሞቹ ውስጥ ብቻ ሳይሆን በንግግሮቹም ይታያል። ቴዲ መድረክ ላይ ሲቆምም ሆነ ቃለ መጠይቅ ሲያደርግ የሚጠቀማቸው ቃላት እጅግ የረቀቁ ናቸው። የኢትዮጵያን ጥንታዊ ስነ ጽሑፍና ግጥም ጠንቅቆ ያውቃል። እርሱ በዘመናችን ያለ ባለቅኔ ነው ቢባል ማጋነን አይሆንም። ኢትዮሪካ የአልበሙ ስያሜ ራሱ ስነ ጽሑፋዊ ጥልቀት አለው። የቴዲ ሙዚቃዎች ጥንታዊነትን ከዘመናዊነት ጋር አዋህደዋል። ግጥሞቹ ውስጥ የሚጠቀማቸው ምስጢራዊ ቃላት አድማጭን እንዲያስብ ያደርጋሉ። አንድን ዘፈን በተደጋጋሚ ሲያዳምጡት አዲስ ትርጉም ይገኛል። ይህ የሥነ ጽሑፍ ብቃቱም ቴዲን የማይሰለች አርቲስት አድርጎታል። የሕይወት ፍልስፍናው ፍቅር ያሸንፋል የሚል ነው። በማንኛውም ችግር ውስጥ ሆኖ ጥላቻን በጥላቻ ሳይሆን በፍቅር መመለስ እንዳለብን ይሰብካል። ይህ አቋሙ በደጋፊዎቹ ዘንድ ትልቅ አድናቆትን አትርፎለታል። ቴዲ የሰላም አምባሳደር ሆኖ በሙዚቃው ያገለግላል። ስለ ነገሥታቱ ሲዘፍን የሚጠቀማቸው ክብረ ቃላት ለታሪኩ ግርማ ሞገስ ይሰጣሉ። ቴዲ ሙዚቃን ወደ ሥነ ጽሑፍ ከፍታ ሰቅሎታል። ግጥሞቹ በአሁኑ ጊዜ በትምህርት ቤቶችና በዩኒቨርሲቲዎች ውስጥ ለጥናት ግብዓት እስከ መሆን ደርሰዋል። ቴዲ አፍሮ የኢትዮጵያ የጥበብ ነፍስ ነው። ኢትዮሪካ ለዚህ ነፍስ አዲስ ትንፋሽ ሰጥቶታል። የቴዲ አፍሮ ታሪክ የኢትዮጵያ ትልቅ ሀብት ነው። እርሱ የሙዚቃ ንጉሥ ብቻ ሳይሆን የሀገር ፍቅር መምህርና የጽናት ተምሳሌት ነው። ከቀናት በፊት የተለቀቀው ኢትዮሪካ ቴዲ አሁንም በከፍታው ላይ መሆኑን ያረጋግጣል። በሙዚቃው ያሰረጸው የፍቅርና የአንድነት መንፈስ ለትውልድ የሚተላለፍ ትልቅ ውርስ ነው። በዚህ አልበም ውስጥ በተለይም ዳስጣል የሚለው ሙዚቃ ብዙዎች እየተቀባበሉት ያለ ሚስጥራዊ ጥበብ ነው። በዚህ ሙዚቃ ውስጥ የሀገርን ውስጣዊ ሕመም ተናግሯል። በሌላ ሙዚቃው ጽዮን ሙሽራዬ በማለት አገሩን ድል ባለ ጥበብ ሲድራት እናደምጣለን። እናም ቴዲ አፍሮ የማያረጅና መጠበብ የማይገደው የሙዚቃ ንጉሥ መሆኑን በድጋሚ አስመስክሯል። አሁን ሕዝቡም ኢትዮሪካን እያጣጣመ የሚቀጥሉትን ሥራዎች በጉጉት ይጠብቃል። የቴዲ ታሪክ እውነተኛ ጥበብ ማንኛውንም ፈተና አልፋ እንደምትወጣ በተግባር የሚያስተምር ነው። ቴዲ አፍሮም በእስር በእገዳና በሴራ ውስጥ አልፎ ዛሬም ድረስ በዝናው ጫፍ ላይ መቆየቱ ለሁሉም ጥበበኞች ትልቅ ትምህርት ነው። እውነትና ፍቅር ሁልጊዜም ያሸንፋሉ። ቪዲዮን ስለተመለከታችሁት ከልብ እናመሰግናለን። የአዲሱ አልበም ኢትዮሪካ ዘፈኖች ውስጥ የእናንተ ተወዳጅ የትኛው ነው? ኢትዮሪካ፣ ዳስጣል ወይስ ሌላ? አስተያየታችሁን በኮመንት አጋሩን። በሌላ ታሪክ እስከምንገናኝ ጤና ይስጥልን።